ይመጣል እስቲ ወደዚህ ተጋበሉ እስቲ በደንብ ለያችሁ እንዴት አይሽ ዘይሹ እኔ ምን አውቃለሁ ነው አዲስ አሰፍቻ ወደዚህ ተጋበለሽ እንዳትወጡ ካሜራ እንዳትወጡ አዲስ አሰፍቻ ሳይሆን በቃ በጣም የምወደው ነገር ስለሆነ የምወደው ነገር ለምወደው ሰው ያው ይገባዋል ብዬ ነው እና እንዴት አይሽ አንቺ አማለልኩሽ እንዲፈዛ ቀረች ምን እሺ ሌላ መስሎሽ ራሱ ነው አይዘው ራሱ አላማረበትም አይደለም ሲጀምር አይ መማር የሰፈራችሁ በጣም አንተ ራሱ ከያዋው ማማር ቆምሮበታል እሺ የሶስት ጦታ አይደል እንዴ ምን አንቺ ሶስት ጦታ ቢሰጠኝ ታደለኝ ችግር አለው ልጅ ተሰጠኝ አይሰጥም ማለት እና ቤተሰቦች እንዴት ነው አላማረበትም እስቲ ኮሜንት ውሾች ይጮሃሉ ግመሎች ይራመዳሉ ይባል የለ እንግዲህ ውሾች እየጮሁ ነው ግመሎች ደግሞ እየተራመዱ ነው ማለት ነው ዛሬ እንግዲህ እንግብግብ እንጨርጨር አደረጓት ማለት ነው ኪያና አህሙ እጅግ በጣም የተናዳ ነበር ማለት ነው እውነቷን ነው የሰው ስጦታ ለሰው አይሰጥም እኔ የፈለከው ነገር አደርግልሃለሁ በቃ ፊቷ ሁሉ እስከሚቀየር ድረስ ማለት ነው የኔ አሳዛኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ቤተሰብ እንደምን አላችሁ ደህና ናችሁ ሆይ እኔ ደህና ነኝ አልহামዱሊላህ ሰላም ክርስቲያን ወገኖች ሁላችሁም ባላችሁበት የአላህ ረህመት ዝነት አይለያችሁ እንዴት ናችሁ ቤተሰብ ሁሉ ሰላም እንግዲህ ዛሬ ፈኪና አህሙ በአዲስ ነገር መጥተዋል ማለት ነው አህሙ ብድሩን መልሷል ብድር የማይመልስ ወንድ ልጅ አይወለድ አይደለም የሚባለው እና እንግዲህ ዛሬ አግኝቷታል ማለት ነው እስከምትናደድ ድረስ በቃ አንጨርጭሯታል ማለት ነው ኪያ በቃ አንድ ሳይሆን 2-3 ልብስ ገዝቼ ልስጥህ ይሄ የኦዲየንስ ስጦታ ነው ኦዲየንሶች ከሁሉም እኛን መርጠው እስከሰጡን ድረስ ይሄ ስጦታ ለማንም መሰጠት የለበትም ብላ እንግዲህ ፈኪ ረረድብን ስትል ነበር ማለት ነው እኔ ራሱ ፕራንክ መሆኑን እያወቅኩኝ ያው የምትወዱትን ሰው ሲነካባችሁ ያኔ እውነትም እየሆነ ያሳዝናችኋል አይደል እውነት ያኔ እውነቱን እያወቅኩኝ እኔ ራሱ ተናደርኩኝ ያኔ ስትናደር ማለት ነው እና ደስ በሚል ሁኔታ በቃ ያላትን ክብር አሳይታለች ማለት ነው ሲጀምር አህሙም እንግዲህ ይሄንን ልብስ ለገዛችላቸው ልጅ ይቅርታ አቅርቦ ነው መጀመሪያ ማለት ነው የጀመረው ፈኪም እንግዲህ ደስ ብሎኛል ማለት ነው ለምን ኦዲየንስ አክብሮ ሲሰጥ እሷ ደግሞ ይሄን ያህል ኪያ ራሱ ስለሚደነግጥ ድረስ ማለት የልብስ አለበት ኪያ ጋር በቃ ኪያ ጋር ሄዳለሁ ኪያ ጋር አድራለሁ መጨረሻ ላይማ ሁሉም ነገር ተናዳ እንግዲህ እውነቱን የነገራት አህሙ ትንሽ ሊያንጨራጭራት ነበረ ልብስን ልትቀዳው ስትል ነው ማለት ነው አስባችሁታል በቃ እሱ ከሚለብሰው ይቀደድ ነው ማለት ነው በነገራችን ላይ ለምናዋለች አህሙንም ያኒ ብቻውን ለማናገር እንግዲህ ኪያ ፊት ላለመናገር ሂድና የሆነ ነገር አጥፋናና ብለው አህሙንም የብቻ ስትናገረው ነበር ማለት ነው በነገራችን ላይ አህሙ እንግዲህ አናድዷታል አህሙን ብድርህን ጠብቅ ማለት ነው ኪያ ደግሞ ተባባሪ ሆኗል ከዛም ከዚህም ይያል ማለት ነው ኪያንም እንግዲህ ደግሞ ፈኪ ማለት ነው አይዲያ ፈጥረሽ ሁለቱንም አንጨርጭራቸው ማለት ነው በነገራችን ላይ ትላንትና ራሱ አህሙን ያኒ በጣም ነበር ያናደደችው ቢሆንም እሱ ደግሞ ዛሬ ብድሩን መለሰ ማለት ነው ግን አህሙ እንደው ምን አስበህ ነው እንደው ብድሩን ይችላልው ብለ ነው እና ቤተሰብ የፈኪ ቤተሰቦች ማለት ነው ሼር አድርጉ ላይክ አድርጉላት ቪዲዮዋን እና ሊጥሏት ነው ያስባሉ እንጂ ፈኪ ምንም ያኔ ከሰው የተለየ የሚሰራ ነገር የለትም ግን ለአንዱ ሐራም ለአንዱ ሐላል እያደረጉ በቃ እዛ ቤት ማሻአላህ ይላሉ ሌላ ቤት ይሄዱ ፈኪ ጋር ሲመጡ ደግሞ ሐራሙም ሐላሉም ይታያቸዋል እኔ በተለይ ማለት ነው የኛ ልጆች ግን ምን እንዳሰባችሁ አላቅም በእውነት ፈኪካ ሲሆን በነገራችሁ ላይ ስለምትበልጣችሁ እኮ ነው በሁሉም ነገር ፈኪ ትበልጣችኋለች ማሻአላህ ተባረከላ እርግጥ ያለሽ
እርጋታው ራሱ ትበል ማንንም ሰው ትበልጣለች። በእውነት ትዕግስተኛ ናት፣ አስተዋይ ናት። የኔ እንቁ የኔ ዳይመንድ እርግቧ ማለት ነው። የተለየች ሴት ናት። ቀኑብሽ ማለት ነው። ቀኑብሽ። ማንም ሰው ነው የሚቀናባት። የሴቶች ራስ ምታት እኮ ናት ፈኪ ማለት የሴቶች ራስ ምታት ናት። የዛሬው ያበዴ ነው እንግዲህ አሳብዷታል። ፍራንኩ ያበደ ነው። የዛሬው ይለያል ቤተሰብ፣ በእውነት የዛሬው ይለያል። አንጨርጭረዋታል እኮ ማለት ነው። መጨረሻ ላይ ራሱ እኮ ቀረጽ አቋርጣ ነው የወጣችው ማለት ነው ከመናደዷ የተነሳ። ያኔ አዎ በጣም ነበር የተናደድኩት አለች። እንግዲህ ፈኪ እምር ድምቅ ፍክት ብላ ነው እንግዲህ የመጣችው። ያንን ልብስ ልበሽ ቢላት ማህሙ እንግዲህ የመንገድ ለከፋ ራሱ እስከሚያጋጥምት ድረስ ጫት መስለሻል እያሉ እስከሚለክፋት ድረስ ማለት ነው። እስኪ ማነው ተለክፎ የሚያውቅ ማለት ነው። አያችሁ እንግዲህ እንዲህ ውብ ሆና ስትወጣ ፍክት ስትል እንደ ጨረቃ ስታበራ እንግዲህ እንደ ጫት ሆነሻል፣ ጫት መስለሻል አሏት። እንግዲህ ጫት መስለሻል ማለት ምን ያህል ጫት እንደሚወዱ አውቃችኋል። ለማንኛውም አምሮባት ነበረ ማለት ነው። በእውነት አምሮባት ነበር ፈኪ፣ ሁሌም ያምርባታል። ግን ዛሬ ደግሞ ለየት ያለ ውበት ነበር የደፋባት። ያው አንጨረጨሯት እንጂ ማለት ነው። አሁን እንግዲህ ብድሩን ቻለው አላህ የሆነ ብድሩን ቻለው። በተረፈ የፈኪ ቤተሰቦች ፈኪ ያላችሁ እስኪ አድምቁት ማለት ነው። ደመቅ አድርጉት። እወዳችኋለሁ። ለዚህ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ሼር እያደረጋችሁ እስኪ ሰብስክራይብ አድርጉኝ ማለት ነው። አድርጉኝ፣ አትሞቱም እኮ አይቀንስባችሁም። እወዳችኋለሁ። ለማንኛውም